ዛሬ ኦሮሞ ይግዛኝ ትግሬ ይግዛኝ አማራ ይግዛኝ አልጥያቄ መሆን ያለበት በዲሞክራሲ መልክ ይፈታል ሁሉ ነገር በዲሞክራሲ ደግሞ የብዛት ጉዳይ ነው ቁጥሩ የበዛው ያሸንፋል ማለት ነው ለምንድን ነው እንደዚህ የተካረረ የብሔራዊ ስሜት ውስጥ የብሔረሰብ ስሜት ውስጥ የገባ ነው የሚል ብዙ የሚያጠያይቅ ነገር ነው ወጣቱ ትውልድ ምን ነው ማለት ያለው ሌላውን አፍሪካዩ ሌላውን አገሪው ዝም ብላችሁ አትነከሩ ባዳመጣችሁት ውስጥ ዩናይት የሚያደርገን የሚያስተባብረን ነገር እንምረጥና ወደፊት እንራመድ እንጂ አሁን የያዝነው ጎዳና የሚወስደን ቁልቁለት ነው ሽብር ነው ሲቪል ዎር ነው ወደዛ ነው የሚያመጣን እንጂ ባሁኑ በትግሬ ትግርኛ እየተማረ በኦሮሚኛ ኦሮሚኛ እየተማረ በአማራው አማራ እየሆነ በእንደዚህ ያለ መልክ እንዴት አድርጎ ነው አንድ ሀገር መፍጠር የሚቻለው ምንድነው ኢትዮጵያ ለየት የሚያረጋት ምንድነው እንደዚህ የሚያካረን ከሁሉ ሀገር ከአፍሪካ ታሪክ በሙሉ ከዓለምም ታሪክ የለበለጠ ረጅም ታሪክ ያለን እኛ ነን ኢትዮጵያ ነን ያንን ታሪክ አንቀበልም ብለን ታሪክን አፍርሰን አዲስ ታሪክ ለመፍጠር ነው የምንሞክረው ግን ለምንድነው መንገንጠል ላይ ለምንድነው መለያየት ላይ የምናተኩረው ለምንድነው ዩናይት የሚያደርገን የሚያስተባብረን ጉዳዮች ላይ የማናተኩረው ይሄ ምርምር ይጠይቃል ለምን ከመቼ ወዲህ ነው ይሄ በሽታ የመጣው ሰሜኑም አረብኛውን ወሰደ እንግዲህ ኢትዮጵያ ወይ አረብኛን ወሰደ ወይ ጣሊያንኛን ወሰደ ዩናይት እንዲያደርገን ካደረገ ሌላ ከኛ ውጭ ሆነ ቋንቋ ፈልገን እሱ ያስተባብረናል ወይስ በአገራችን ውስጥ የዳበረ ቋንቋ አንዱን መርጠን ብሔራዊ ቋንቋ እናድርገው ህዝቡን ዩናይት እንዲያደርግ በአድዋ ጦርነት ጊዜ ትልቁን የማሸነፍ እድል ያቀረበው የኦሮሞ ኮንቲንጀንሲ ነው ይሄ ይወራል ይሄ ይነገራል እና ሁላችንም ዩናይትድ ሆነን ነው እዚህ ደረጃ የደረስነው